ቀጥለናል ተመልካቾች። ውጤታማ የሙያ ምዘና እንዲኖር እየሰራ መሆኑን በአማራ ክልል የሙያ ብቃት ምዘና ማረጋገጫ ባለስልጣን የደብረ ብርሃን ክላስተር ማዕከል አስታወቀ። ባለፉት 6 ወራት በንድፍ ሐሳብና በተግባር ምዘና ወስደው ያለፉ ተመዛኞች ከ55 በመቶ እንደማይበልጡን የማዕከሉ ኃላፊ አቶ ሀብተወልድ ከፈለኝ ገልጸዋል። ውጤቱም ለስልጠና ማዕከላት ትልቅ የቤት ስራ የሰጠ መሆኑን ኃላፊው አክለው ገልጸዋል። በላይ ተስፋዬ ተጨማሪ ዘገባ አዘጋጅቷል። በተለያዩ የሙያ መስኮች ላይ የሰለጠኑ ተመዛኞችና በስራ ላይ የሚገኙ አሰልጣኞች በሀገር አቀፍ ደረጃ የሙያ ብቃት ምዘና እንዳልፉ አሰራር ተቀምጧል። በደብረ ብርሃን ፖሊቴክኒክ ኮሌጅ በምዘና ላይ ያገኘናቸው ሊዲያ አባተ በየጊዜው ራስን ማብቃት እንደሚጠይቅም ይገልጻሉ። እኛ ኦልሬዲ ማስተርስ ደረጃ ነን ያለነው፣ ግን ማንኛውም አሰልጣኝ እያሰለጠነ በየጊዜው ኮርሱ የሚያስተምራቸውን ኮርሶች ሲኦሲ አገር አቀፍ ምዘና ይወስዳል። ካሪኩለሙ በተቆየረ ቁጥር ምዘናው ስለሚቀያየር አሰልጣኝን ብትሆን የግዴታ ትመዘናለህ በየጊዜው ማለት ነው። የማሰልጠኛ ተቋማት በቂ ግብአት ማቅረብና ጥራት ያለው ስልጠና መስጠት፣ መዛኞችም በተቀመጠው የምዘና ስርዓት መሰረት መመዘን እንደሚገባ ያስረዳሉ። ለምዘናም ሲመጣ እኔ ልሞክረው ሳይሆን እኔ በቅቼ ሙሉ በሙሉ ይህን ነገር አድርገዋለሁ ብሎ መምጣት አለበት። እኔ አሁን 4 ወይ 5ኛ ጊዜ ነው እዚህ መጥቼ ቼክ ሳደርግ እንዳልኩ ነው። የቆመ ማሽን መለየት የማይችል ሰው ታገኛለህ ተማሪ፣ ወይ ደግሞ የማሽን እጥረት ስላለ ሊሆን ይችላል። የተማሪው ቁጥር በዝቶ ማሽን ያለው ሪሶርስ ካነሰበ ያው ሞስት ፕሮባብሊ ያን ነው ሊጠቀሙት የሚወስዱት አማራጭ ማለት ነውና ያኛው ኢፌክት አለው ብዬ አስባለሁ። ምንም እንኳን መማር ማስተማሩ ያን ያክል ወደቀ ብትለው እነሱ ፍላጎቱ እስካለ ድረስ ፕራክቲካሊ ሰርተ የምታሳየው ነገር እስከሆነ ድረስ ፑሽ ማድረግ ይኖርባቸዋል ተመዛኞች ማለት ነው። ዘመኑን ሊመጥን የሚችል የማሽን እጥረት መኖሩን የሚገልጹት የደብረ ብርሃን ፖሊቴክኒክ ኮሌጅ ምክትል ዲን የትምህርትና ስልጠና ቡድን መሪ አየለ ፍስሐ ናቸው። ኮሌጁ ሲቋቋም የነበሩ ማሽኖችና አሁን ዛሬ የተከፈተ ኢንዱስትሪ ጋር ያለ ማሽነሪ ተመሳሳይ አይደለም። በዋናነት ምዘናው የሚጠይቀው ግብአት አለ፣ እሱን እናሟላለን። እሱ አለን፣ እሱ ከሌለን ምዘናው መስጠት ስለማንችል ማለት ነው። ሚኒመም ሪኳየርመንቱን አሟልተን ነው ስልጠና የምንሰጠው። ምዘናውን በዚያው ማሽነሪ በዚያው ቴክኖሎጂ ይሰጣል። ግን ደግሞ ማኒፋክቸር የሚያደርጉበት ማሽን ይለያል ውጭ ላይ። እሱን በትብብር ስልጠና ኢንዱስትሪዎች ጋር የጋራ መግባባት እያደረግን ሄደው እንዲያውትና ተመርቀው ሲወጡ እዚያ ሲገቡ ግራ እንዳይጋቡ የምናደርግበት ነገር አለ። የሙያ ብቃት ምዘናና ማረጋገጫ ጥራትን ለማስጠበቅ በቂ የሰው ኃይል ከመመደብ ጀምሮ ለኢንዱስትሪው የበቃ የሰው ኃይል ለማፍራት እየተሰራ መሆኑን የደብረ ብርሃን ክላስተር የሙያ ብቃት ምዘናና ማረጋገጫ ማዕከል ኃላፊ ሀብተወልድ ከፈለኝ ገልጸዋል። ተግባር ጨረሰ ብቻ ነው ወደ እውቀት የሚገባው። እዛ ላይ 44% ናቸው እስካሁን ከተመዘኑት ማለት ነው። ወደ 8000 መዝነና ከ8000 ውስጥ 44% ነው የቴክኒክና ሙያ ያለፈው። ምን ማለት ነው? ለኮሌጆች የቤት ስራ ሰጥተናቸዋል። 50 ወይንም 60% ምን አልሆነ ማለት ነው፣ አልበቃም ማለት ነው። በ6 ወር ውስጥ ያለችውን 44% ነው። አጠቃላይ የእውቀትና የተግባሩን ደግሞ ያለፉት 55% ናቸው። ከምዘና በኋላ ስም በልዩ ሁኔታ ነው የምንገመገበው። በዚህ በ6 ወር ብቻ ከ15 ሰው በላይ ነው እርምጃ የወሰድነው። በመዛኝም በተመዛኝም በምዘና ማዕከልም በአስተባባሪም ልዩ ክትትል ነው የምናደርገው። እዚህ በእያንዳንዱ ዙር ትገመገማል የምዘናው። ማዕከሉ ባለፉት 8 ዓመታት ከ50 በላይ በሚሆኑ የምዘና ማዕከላት ጥራት ያለው የምዘና ስርዓትን ለማስቀጠል በትኩረት እየሰራ መሆኑ ተጠቁሟል።